በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምንሰነበታችሁ እግዚአብሔር አምላክ ለዘላለም የተባረከ ይሁን። ከኢቫንጀሊካል ቴሌቪዥን ጋር በመተባበር የሚዘጋጀውን የቃለ ወንጌል ቴሌቪዥን ፕሮግራም እንቀጥላለን። እግዚአብሔር አምላክ ይረዳናል፣ ያግዘናል። እግዚአብሔር ይመስገን። ወዳችሁና ፈቅዳችሁ ፕሮግራሞቻችንን ስለምትከታተሉ ከልብ እናመሰግናለን። የእስራኤል ቅዱስ እግዚአብሔር ይባርካችሁ። ዛሬ ለየት ባለ መንገድ አዲስ ፕሮግራም ይዤላችሁ መጥቻለሁኝ። ዛሬ የምናሳልፈው ከተወዳጁ የእግዚአብሔር ሰው ከፓስተር ሽመልስ ጅሩ ጋር ነው ማለት ነው። ስለዚህ ከፓስተር ሽመልስ ጋር አብረን እናሳልፋለን። ፓስተር ሽመልስ በኢትዮጵያ አማኑኤል ህብረት ቤተክርስቲያን የሚያገለግል የእግዚአብሔር ሰው እንዲሁም ደግሞ በዓለም አቀፍ ደረጃ እግዚአብሔር እየረዳው በስፋት ጌታን እያገለገለ በኢትዮጵያም ከኢትዮጵያም ውጪ ያገለግሉት በሮች እግዚአብሔር ከፍቶለት እየሰራ ያለ የእግዚአብሔር ሰው ነው። ጌታ የተመሰገነ ይሁን። ፓስተር እንግዲህ ሶስተኛ መጽሐፉን አሁን ከ15 ቀን በፊት ይመስለኛል አስመርቋል። በጸጋ መኖር የሚል መጽሐፍ በጣም ደስ የሚል መጽሐፍ አሳተመዋል። እግዚአብሔር አምላክ የተባረከ ይሁን። ስለዚህ አሁን ፓስተርን አስተዋውቃችኋለሁ። ፓስተርዬ ጌታ ኢየሱስ ክርስቶስ ይባርክህ። እንኳን ደህና መጣ። ጥሪን አክብረህ በጣም ቢዚ ነህ። ብዙ የአገልግሎት ድሎች አሉ። እግዚአብሔር ይመስገን። እንግዲህ ይህን ደግሞ እንደ አንዱ የአገልግሎት አካል አድርገህ የህይወት ምስክርነትን በአገልግሎትም በህይወትም ገጠመኞችን ልታካፍለን በመካከላችን ስለተገኘህ በጣም ከልብ አመሰግናለሁ። ጌታ ኢየሱስ ክርስቶስ ይባርክህ። እንጸልይና ወደሚቀጥለው ፕሮግራማችን እንሄዳለን። እስኪ ጸልይ አመስግንና እንጀምራለን። አመሰግናለሁ ይህንን እድል ስለሰጣችሁኝ ፓስተር ዶክተር ላይከስላሴ አመሰግናለሁ። እግዚአብሔር ይባርካችሁ። የምትመለከቱ ሁላችን እንጸልያለን። እግዚአብሔር ይባርክ። የዘላለም አምላክ የእስራኤል ቅዱስ እግዚአብሔር ሆይ እናመሰግንሃለን። አሜን። ስምህ ከዘላለም እስከ ዘላለም የተባረከ ይሁን። አሜን። እግዚአብሔር ሆይ አንተ አልፋ ኦሜጋ ያለህና የነበርክ ለዘላለም የምትኖር ቅዱስ እግዚአብሔር እናመሰግንሃለን። አሜን። ጌታ ሆይ ይህንን ለሚሰሙ ወንድሞች እህቶች ቅዱሳን በሙሉ እግዚአብሔር መታነጽ እንዲሆንላቸው እምነታቸው እንዲነሳስ እንድትረዳቸው እግዚአብሔር በዚህ ውስጥ እግዚአብሔር ሰዎችን እንድትነካ እንድታበረታ የእስራኤል ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አሜን። ጌታ ሆይ ይህንን ፕሮግራም እንድትረዳን እንድታግዘን ምንናገረውን ሁሉ እንደ እግዚአብሔር ቃል እንድንናገር እግዚአብሔር ሆይ አንተ እንድትከብር አንተ ከፍ ከፍ እንድትል እኛ ዝቅ ብለን አንተ ከፍ እንድትል የእስራኤል ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። አሜን። ጊዜውን ሰዓቱን ሁሉ አንተ ተቆጣጠር። አሜን። ሁሉ ለአንተ ክብር ይሁን። አሜን። በጌታ በኢየሱስ ስም አሜን። አሜን። ጌታ ይባረክ። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ለዘላለም የተባረከና የተመሰገነ ይሁን። ጌታ ይባርክህ ፓስተርዬ። እንግዲህ ዛሬ ከህይወትህ ነው መማር የምንፈልገው። በጣም እናፍቅ ነበር ላገኝህ ይህን የህይወት ተሞክሮን ለቅዱሳን ሁሉ በምድሪቱ ላሉ ሰዎች ሁሉ እንድታሳትፍ እንድታካፍል ፍላጎቱ ነበረኝ። እግዚአብሔር እድል ሰጥቶናል። እግዚአብሔር ይመስገን። እስኪ ስለ መጽሐፉን ትንሽ በልና ከዛ ጌታን ከማግኘት በፊት ምን አይነት ሰው ነበር፣ እንዴት ነው ጌታን ያገኘኸው የሚለውን እሱን እንደመነሻ መጠቀም እንችላለን። ትንሽ ግን ስለ መጽሐፉ እንድትል እፈልጋለሁ። በመጀመሪያ በድጋሚ አመሰግናለሁ ይህንን እድል ስለሰጣችሁኝ።
ስለሰጠኝ ፓስተርዬ። እንግዲህ ይህንን መጽሐፍ ስጽፍ ወደ 4ኛ የመጽሐፌ ነው። አንደኛው መጽሐፍ በሆነ ምክንያት ፖዝ ሆኖ ነው ያለው። ትንሽ ተጽፎ ተዘጋጅቶ ግን በሆነ ምክንያት ዘግይቶ ነው ያለው እና ያኛውም ተጽፎ ቁጭ ብሏል፣ አልታተመም እንጂ። እንግዲህ መጽሐፍ ከጀመርኩ ረጅም ዓመቴን የዛሬ 18 ዓመት ጀምሮ በእግዚአብሔር ክብር መሰወር፣ የእግዚአብሔር ክብር ከቤተ ክርስቲያን የሚያርቁ ነገሮች ምንድን ናቸው የሚለው የዛሬ 18 ዓመት ጽፌ አስቀምጬ፣ ያኔ እንግዲህ ብዙም ገንዘብም አልነበረኝም፣ ማሳተም ስላቃተኝ እስካሁን ድረስ ቁጭ ብሏል። እሱ ከ4ኛው መጽሐፍ ውጭ ነው፣ ኤዲት ተደርጎ ቁጭ ብሎ ማተሚያ ቤት ሁሉ ገብቶ መክፈል ስላቃተኝ ቁጭ ብሏል እስካሁን ድረስ ማለት ነው። ከዛ በኋላ ሕያው አገልግሎት የሚል መጀመሪያ መጽሐፌ ጻፍኩን። ቀጥሎ ደግሞ በኢትዮጵያ አብያተ ክርስቲያናት በሙሉ በሰሜን፣ በደቡብ፣ በምስራቅ ከኢትዮጵያም ውጭ ስለ መስጠት ሸክም ስላለኝ የመስጠት በረከት የሚለውን ያንን መጽሐፍ መሰጠትና መስጠት በሚል ብዙ አስተምርበታለሁ። በዚህ ጉዳይ ላይ ብዙ ትውልዱ የተሳሳተ አመለካከት ስላለው አንዳንዶች የሚባረኩበትን መንገድ እጆቻቸው ተይዟል፣ የተለያየ ችግር ስለገጠማቸው። ስለዚህ ትውልዱ ትክክለኛ እንዴት እንስጥ፣ የት እንስጥ፣ ለምን እንሰጣለን፣ በመስጠት ውስጥ የሚገኙ በረከቶች ምንድን ናቸው የሚሉትን በተለያዩ ዓለማቶች እየዞርኩ አስተምራለሁ። እሱ ሸክሜ ስለሆነ እንደ መቄዶንያ ሰዎች በመስጠታቸው እንዴት ወደ በረከት ውስጥ እንደገቡ ትልቅ ለአብያተ ክርስቲያናት ፓስተሮች እንዲያስተምሩ፣ መሪዎች እንዲያስተምሩ ያንን በጣም በተደጋጋሚ አደራ በሚል ሰጥቻለሁ። ይሄኛው ደግሞ ሌላው 3ኛው መጽሐፍ ወንጌልና በዓል የሚለው እሱም እንደተጠበቀ አለ፣ በጊዜው ይወጣል። ይሄኛው ግን በቅርብ ከሳምንት በፊት ባለፈው እሁድ ነው የተመረቀው ከአዲስ አበባ ውጭ። አዲስ አበባ ላይ በቅርብ ጊዜ እንዲመረቅ አደርጋለሁ። በጸጋ መኖር የሚል ነው። ይህ እንግዲህ በጸጋ መኖር በጣም ብዙ የሚያወያይ ብዙ የሚያከራክር፣ በዚህ ውስጥ ጸጋና ሕግ የሚል አለ። እንዴት ትውልዱ ይሄንን ይዞ መሄድ እንዳለበት፣ ጸጋ ያስፈልጋል፣ ሕግ አለ የሚል ብዙ አወያይ አከራካሪ ነገሮች አሉ። በዚህ ጉዳይ ላይ ብዙ ፓስተሮች፣ ብዙ አገልጋዮችን አወያይቼ የተጻፉትን አይቼ መጽሐፍ ቅዱስ ምን ይላል ወደሚል ወደ መጽሐፍ ቅዱስ የሰዎችንም ሐሳብ እግዚአብሔር መንፈስ ቅዱስ በገለጠልኝ ነገር አምጥቻለሁ እና አንድ ነገር ብቻ ለመናገር እፈልጋለሁ። ዛሬ ሌላ ሐሳብ ስላለን ምንድነው እንግዲህ ጸጋው ኤፌሶን ምዕራፍ 2 ቁጥር 18 ጸጋው በእምነት አድኗችኋል ይላል። ይህም የእግዚአብሔር ስጦታ ነው ብሎ ይናገር። ስለዚህ የዳነው በጸጋ ነው። እሺ የአዲስ ኪዳን ሕግ ምንድነው የሚለው መጽሐፉ ላይ ማግኘት ትችላላችሁ። ቀጥሎ ቲቶ ምዕራፍ 2 ላይ ከቁጥር 11 ጀምሮ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ሆኗል? ተገልጧል ይላል። ይሄ ጸጋ ይላል ባህሪው፣ የጸጋው ባህሪ ይሄ ጸጋ ዓለማዊ ምኞትና ኃጢአትን ተስፋችንንና መድኃኒታችን ታላቁን አምላካችንን ኢየሱስ ክርስቶስን እየተጠባበቅን ራስን በመግዛት በጽድቅ እግዚአብሔርን እየመሰለ እንድንኖር ያደርገናል። ይሄ ጸጋ ልቅ እንድንሆን አይደለም የሚያደርግ ራሱ የጸጋው ጉልበት፣ የጸጋው አሰራር ኃጢአትን ክደን ዓለማዊን ክደን ክርስቶስን ስንጠብቅ ራስን በመግዛት ይሄ የመንፈስ ፍሬ ነው። ጽድቅ የመንፈስ ፍሬዎች ነው። ትልቁ የክርስትና መጨረሻ ሐዋርያ መሆን አይደል፣ ኤጲስቆጶስ መሆን አይደል። ትልቁ የክርስትና መጨረሻ እግዚአብሔርን መምሰል እንደሆነ ይላል። ስለዚህ ጸጋው እግዚአብሔርን እንድንመስል ነው የሚያል። ለምን? እኛ ከመለኮት ባህሪ ተካፋዮች ነን ብሎ ጳውሎስ ይናገራል። ስለዚህ የተሰጠን ጸጋ እግዚአብሔርን እንድንመስል፣ በጽድቅ እንድንኖር፣ ራስን እንድንገዛ እንጂ ልቅ ሆነን እንድንኖር አይለንም መጽሐፍ ቅዱስ። ስለዚህ ይህንን በጸጋ እንኑር የሚለው አንድ ሰው በጸጋ እንዲኖር፣ ጸጋ እንዳይጎለው፣ ጸጋ ከጎደለው ደግሞ በዚህ መጽሐፍ ውስጥ የተተነተኑ ብዙ ሐሳቦች አሉ። ስለዚህ ወደ ጸጋው ሰው ማንኛውም አማኝ ፓስተርም፣ ነቢይም፣ ሐዋርያም ወደ ጸጋው ዙፋን ፊት ቀርቦ
ሲጎለው እግዚአብሔር እንዲረዳው እግዚአብሔር እንዲያግዘው የሚል ብዙ መጽሐፍ በዚህ በመጽሐፍ ውስጥ ወደ 234 ፔጅ የተጻፈ አለ። ብዙ ሊያስተምር በተለይ አገልጋዮች በተለይ ቅዱሳን ወደ አገልግሎት የምንገባ ሰዎች እኛ በራሳችን ሳይሆን በጸጋው ነገር ላይ መደገፍ እንደሚገባን በጸጋ መኖር ስንኖር ምን ማድረግ እንዳለብን በዚህ መጽሐፍ ላይ ይናገራል። በጥቂቱ ይህን ይመስላል። አመሰግናለሁ ፓስተር። እሺ መጋቢ፣ እንደውም ከመዳን ጋር ተያይዞ ሐሳቡን ማለት ጸጋ ማለት የደህንነታችን መሰረት ነው። የደህንነት መሰረት ነውና የክርስትና አስተምህሮ መሰረት ነው ማለት ይቻላል። ስለዚህ ታነሳዋለህ፣ ሐሳብ ላይ ታነሳዋለህ። ግን አንድ ጥያቄ ነው የምጠይቀህ። እንዴት ነው ከጌታ በፊት የነበረው ህይወት? ምን አይነት ሰው ነበረ መጋቢ ሽመልስ? እንግዲህ ጌታን ከማግኘቴ የነበረኝ ህይወት እንግዲህ የተወለድኩት አርሲ በሚባልበት ቦታ አቦምሳ አካባቢ ነው። አርሲ ውስጥ አቦምሳ በሚባለው አካባቢ ነው። እዛ አካባቢ ነው የተወለድኩት። ትምህርቴንም የጨረስኩት አቦምሳ በሃይ ስኩል ነው። ከዛ በኋላ የተለያየ ትምህርቶች ወደ ናዝሬት በመምጣት ተማር። እንግዲህ እዛ በምንወለድ ትምህርት ቤት በነበርንበት ጊዜ እንሰማለን ተማሪዎች ሲታሰሩ፣ እንደገና ደግሞ ከሁለት ትምህርት ቤት ስለተማርኩኝ አንዳንድ ሰዎች እኛን አይቀርቡንም። ግን እኛ ልጅ በነበርንበት ጊዜ እነሱ ጴንጤ ናቸው፣ ጴንጤ ማለት ከሰማይ የሆነ ብር ይወርድለታል የሚባል ነገር እንሰማለን እና አይገባኝም። ልጅም ስለነበርኩኝ ሰው ይጠላቸዋል፣ ሰው ይደበድባቸዋል፣ ይታሰራሉ ያን ጊዜ ማለት ነው። እና ተማሪ ሆነ በደርግ ሰዓት ነው ይሄ ነገር ያለው። እና አንድ ወቅት እህቴን አንድ ጓደኛዋ እንደዛ አይነት ሰው ነው ተብሎ ቤተሰብ ሰምቶ አቁሚ ተብላ የኔ ታላቅ ነበረች ያቆመችበት ጊዜ ነበረ። እና በመንግስት ስራ መቶኛ አካባቢ ያንን ሲመሰክርላት ከዛ በኋላ አብሮ እጮኛ ሆነው በዚህ ምክንያት እንደተፋረሰ ትዝ ይለኛል። ከዛ በኋላ ከተማርኩበት በኋላ ወደ ናዝሬት መጣ። ከመወለድ ማለት ከእንትን በልጅነት እዛ አርሲ አካባቢ በጣም አንድ ያው እንትን አለ የመናፍስት አርሲ ውስጥ ከዛ ጋር ምን በልጅነት የሆነ አርሲ ውስጥ በጣም ታዋቂዋ አሪሶ እመቤት ይባላል። ፈረቀሳ በሚባልበት ቦታ ጥቅምት 19 ላይ በሚሊዮን የሚቆጠር ህዝብ ነው እዛ የሚሄደው። ጥቅምት 19 ማለት በዚህ በኦርቶዶክሱም ገብርኤል ይከበራል። በኦርቶዶክሱም ገብርኤል ይከበራል። ለምን ጥቅምት 19 እንዳሉ እኔ አላቅም። አሁንም ጥቅምት 19 ላይ ፈረቀሳ በሚባልበት ቦታ ላይ ያኔ እስከ ቅርብ ጊዜ አሁንም በሚሊዮን የሚቆጠር ሰው ወደዛ ይጓዛል። ባልባልቸው ይይዘው ሃይማኖቱ ምን ድብልቅልቅ ያለ ነገር ነው። መስጊድም እዚህ ያለ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ባህላዊነት በጣም ብዙ ነው። እና እህቴ እዛ አካባቢ አግብታ ስለሄደች እኛ ለማየት እንሄዳለን። ለማየት ስንሄድ ሰው ይዞን ነው እንዳንጠፋ። ምክንያቱም ከብዛቱ የተነሳ በሚሊዮን የሚቆጠር 1 ኪሎ ሜትር 2 ኪሎ ሜትር ነው ሰው ብዛቱ ማለት ነው። እና የሚገባው ስለት ያው እዛ የሚያደርጉት ዛር አለ፣ ውቃቢ አለ፣ አጋንንት ሲጮህ አያለው እኔ ለማየት በሄድኩባቸው ጊዜያቶች። እና እንደዛ አይነት የታወቀው አርሶ እመቤት ፈረቀሳ፣ አቴቴ፣ ሞሚና ምናምን የሚባል እዛ የፈጫሳ ምናምን በቃ በጣም የታወቀ እዛ ከአንዴም ሁለቴ ለማየት ይቻለሁ። እኔ ግን እዛ ነገር ውስጥ አልገባም። በልጅነቴ የኦርቶዶክስ እምነት ተከታይ ስለነበርኩኝ ለማየት እዛ አካባቢ ሄጃለሁ። እና በጣም በሚሊዮን የሚቆጠር ህዝብ ነው እዛ የሚሆን። ይሄ 100 ሺህ አይደለም። ከአቦምሳ እስከ ፈረቀሳ 30 ምናምን ኪሎ ሜትር ነው። ባለማቋረጥ ስትሄድ ሰው አለ እስከዛ እስከምደርስ ድረስ 35 ኪሎ ሜትር 40 ኪሎ ሜትር ድረስ ባለማቋረጥ ሰው አለ። እንደ ሰልፍ ተከታትሎ ነው የሚሄደው። ስለዚህ ለአንድ ወር ነው የሚጓዙት። ከባሌ ይመጣሉ፣ ከጅማ ይመጣሉ፣ ከወሎ ይመጣሉ ማስታውሰው፣
ከተለያየ አገሮች ይመጣሉ። በእግራቸው ነው እየተጓዙ ለአንድ ወር በእግራቸው ከጅማ ተጉዞ መንገድ ላይ እያደሩ መንገድ ላይ ስለት ይላሉ። እኔ አላውቅም። ገሪባ የሚባሉ የሆነ ባለባልቸው ይዘው ከባሌ ይመጣሉ። ከጅማ ሲመጡ አሉ። ስንጠይቃቸው ከጅማ ነው የመጣ ነው ይላሉ ሙስሊሞቹ። እና እዛ ሲመለክ ያንን አውቃለሁ። እና ከአንድ ወር ጀምሮ ነው ዝግጅቱ የሚሄድ። በእርግጥ ሰውየው ሞቷል። አሁን የእነሱ ልጆች ናዝሬት ጌታን አግኝተው አገልጋዮች ሆነው የታየ ከራማ ልጆች የልጅ ልጆች ጌታን አግኝተው ናዝሬት ላይ በጌታ እንደሆኑ ሰምቻለሁ። ናዝሬትም 2 3 4 ቦታ ቤት ነበራቸው። ስለዚህ ወደ ጌታ መጥተዋል። ያ ነገር አሁን መንፈሱ ተሞልቷል። ሰዎች ዝም ብለው ይሄዳሉ እንጂ ብዙ ጊዜ በአመት ለጸሎት የሚሄድ ቲም አለ እዛ ፈረቀሳ። ክርስቲያኖች ጌታን የሚያውቁ አገልጋዮች እየሄዱ ይጸልያሉ፣ ገብተው ጠላትን ያፈርሳሉ። እና ያንን አስታውሳለሁ። የልጅነት ቆይታ እንደዛ የልጅነት ትዝታዬ እሱን ይመስላል። እንግዲህ ሌላው ጌታን ያገኘሁባቸው ዘመናቶችን ሳስብ ከዛሬ 33 ዓመት በፊት ነው። 83 ዓመተ ምህረት እኔ ከአርሲ ለትምህርት ወደ ናዝሬት መጣሁ። ቤተሰቦችም ከአርሲ ወደ ናዝሬት መጥተው ናዝሬት ነው የሚኖሩት። እናትና አባቴ በፊት ማለት ነው። አሁን ወደ ጌታ ወይም ደግሞ የሉም፣ በህይወት የሉም። በእርግጥ ሁሉንም ንስሐ እያስገባው ወደ ጌታ ሄደዋል። መጨረሻ ላይ የጌታ እንደሚሆኑ ተስፋ አደርጋለሁ። ንስሐ ገብተዋል። እና እኛ ናዝሬት ቅድስት ማርያም ውስጥ የሰንበት ትምህርት ቤትም አለ፣ የሰራተኛ ማህበርም አለ። እንግዲህ እኔ ወደ ጌታ ከመምጣቴ በፊት የመንግስት ስራ ነበር። 7 ዓመት የመንግስት ስራ ሰርቻለሁ። የሰራተኛ ማህበር የሚባል አለ፣ የሰንበት ትምህርት ቤት አለ። ሰንበት ትምህርት ቤትና ሰራተኛ ማህበር በሳምንት 3 ጊዜ ቅድስት ማርያም ቤተክርስቲያን ሰራተኞች በሙሉ እነ ፓስተር ዳንኤል ጀምሮ እሱ እየመራ ያስተምራቸው ነበር። እኛ የመንግስት ሰራተኛ ስለነበር እዛ ፓርቲስፔት እናደርጋለን፣ እንሄዳለን። ከዛ ደግሞ የሰንበት ትምህርት ቤቶች አለ እሁድ እነሱም የራሳቸው አሉ። የተለያየ ነበር። በኋላ ግን ሰራተኛው ማህበርና የሰንበት ትምህርት ቤቱ አንድ ሆነ። ስለዚህ ሊቀመንበሩ ዳንኤል ሆነ፣ ምክትል ሊቀመንበር የዛ የሰንበት ትምህርት ሰብሳቢው ፍሬዘር ስለነበረ ፍሬዘር አንድ ሆነን ማለት። ስለዚህ ሁለታችን አንድ ሆነን ናዝሬት ላይ የእግዚአብሔርን ቃል እንማራለን። ከቅዳሴ በኋላ ሁልጊዜ እግዚአብሔርን ቃል እንማራለን። ድቁናውን አልወሰድኩም እንጂ የድቁና ትምህርት ጨርሻለሁ። አልተሾምኩም እንጂ ሁሉን ነገሮች ጨርሼ ጌታን አገኘሁ ማለት ነው። እውነት ገባ። ጊዜ የታድሶ እንቅስቃሴ በኢትዮጵያ ከአማኑኤል ደብረት ቤተክርስቲያን እንቅስቃሴ ጋር ተያይዞ ወይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከነበረው ሪቫይቫል ጋር እንቅስቃሴ ጋር የሚገናኝ ነው። የኛ ያው ሙቭመንት ነው። በዚህ እንግዲህ እግዚአብሔር አንድ ቅናት ነበረ። ትውልዱ ለምን ወደ ሌላ ይሄዳል? ስለዚህ የእግዚአብሔርን ቃል ማንበብ አለብን። እነዚህ የተለያዩ ገድሎች አሉ። እሱን ትተን ይህንን የእግዚአብሔርን ቃል መማር አለብን፣ ማወቅ አለብን የሚል በቅናት ተነሳስተን ተሰባስበን በትክክለኛ የእግዚአብሔርን ቃል እየተማረን የጀመርንበት 1ኛ ዓመት 2ኛ ዓመት 3ኛ ዓመት ስንማር በዓል ስናረግ አጋንንት መውደቅ ጀመር። ስለዚህ አጋንንት ሲወድቅ እኛ በሙከራ ነው አጋንንትን ማውጣት የጀመር። አንደኛ በሚካኤል ስም፣ በገብርኤል ስም፣ በተክለ ሃይማኖት እንደዚህ እጃችንን አድርገን ስንሞክር በማርያም በምን በተክለ ሃይማኖት እንባ ምናምን በኢየሱስ ስም ስንል ጮኋለን። ከዛ በኋላ ይሄ ስምማ ጥሩ ነው ብለን በዛው ስም ማስወጣት ጀመርም ማለት። እንደዚህ ነው። እኛ ምንም አናቅም። የፕሮቴስታንት ነገር ከዚህ በፊት አናቅም። ምክንያቱም እኛ በጣም ብዙ ሳማ ሰንበት ነበርን፣ ዝቋላ ነበርን፣ የተለያዩ ገዳሞች እንሄዳለን እና በጣም አክራሪ ግን ከምንም በላይ መጽሐፍ ቅዱስን እናነባል። ከምንም በላይ የእግዚአብሔርን ቃል አንዳንድ በተለይ ላመሰግን የምፈልገው ጸጋዬ ደሞዝ የሚባል ሰው መጽሐፍ ቅዱስ እንድናነብ ውድድር ውስጥ አደረገን ማለት ነው።
በቃ በሳምንት በ3 ወር በ4 ወር በ6 ወር በአመት ይህን መጽሐፍ ቅዱስ አንብቦ የጨረሰ ውድድር ውስጥ ገባ። ስናነብ እውነት ተገለጠል። በተለይ አዲስ ኪዳን ባነበብነው ቁጥር የክርስቶስ ፍቅር በውስጣችን እየተሳለ መጣ። በቃ እና እኔ አስታውሳለሁ አንድ ጊዜ ዝቋላ ገዳም ውስጥ በምክንያት 7 ወር ነበርኩ። ኦልሬዲ እዛው ወደ መመልኮስ ወደ መመነን ውስጥ ልገባ ስል ጌታ በዛ እያለ ተገልጦልኝ እዛው ገዳም እያለው እግዚአብሔር ተገለጠልኝ እና መጽሐፍ ቅዱስን ጸልዬ ስከፍት 2ኛ ቆሮንቶስን አነበብኩና የብሉይ ኪዳንና የአዲስ ኪዳንን ንጽጽር እና ብርት አለልኝ። ለምንድነው እግዚአብሔር እስከዛሬ ዝም ያልከን ብዬ ማልቀስ ጀመርኩኝ ማለት ነው። ለምንድነው የፍቅር አገልግሎት? የክርስቶስ ፍቅር በጣም ውስጤ በዛ። በጣም ፍቅሩ እንዴት እንደሞተ እንዴት እንደተሰቀለ ለኛ ለሰው ልጅ እንዴት እንደተሰቃየ እንደተንከራተተ መጽሐፍ ቅዱስ ሳነብ ያገባኝ። ስለዚህ መዓት ስዕሎች ነበሩኝ ቤቴ፣ መዓት ስዕሎች ነበሩና ተንበርክኬ አንድ ቀን እንዲህ አለ። ስማቸውን 44ቱን ታቦት ጠራሁና በጣም ድንግል ማርያምን ወዳታለሁ። ያኔ አሁንም ወዳታለሁ። የጌታ እናት ነች፣ ምንም አንጠላት፣ የተባረከች ብፅዕት ነች። እና ተንበርክኬ ትስማኝ አትስማኝ እኔ አላውቅም። ድንግል ማርያም ሆይ ታማለርሽ አማልጂ፣ ካላማለርሽ አታማልጂ፣ እኔ የኢየሱስ ፍቅር በልጦብኛል ቻው ያልኩባቸው ጊዜያቶችን አውቃለሁ። በቃ ቀንም ሌሊትም የኢየሱስ ፍቅር። ምክንያቱም መጽሐፍ ከዚህ እንደማትሰማ አስረግጠው ግዴታ ነው። እኔ ወደ እውነት በስዕሉ ፊት ጸልያለሁ፣ ግን ወደ እውነት የመጣሁበት ወሳኝ ነገሮች ናቸው። አንደኛ የእግዚአብሔር ሁሉን ቻይነት እግዚአብሔር ጋር ብቻ ያለ ነገር በወቅቱ አንደኛ ዘላለማዊ ነው እግዚአብሔር፣ ፍጻሜም መጨረሻ ነው። ሁለተኛ በአንድ ጊዜ በሁሉ ስፍራ ይገኛል። ሶስተኛ ሁሉን አዋቂ ነው። አራተኛ ፈጣሪ ነው። አምስተኛ ኤልሻዳይ ነው። ስለዚህ እነዚህ 5 ነገሮች ህይወቴን ነው እንደዚህ የቀያየሩ። አንድ ቀን እንዲህ አሰብኩ። ለምሳሌ ቅዱስ ሚካኤል በ12 ብዬ አሰብኩ። እንደው በሺህ የሚቆጠር ህዝብ ቢጠራው መስማት አይችልም። በሁሉ ስፍራ የለም። ሁለተኛ በሁሉ ስፍራ አይገኝም። አንደኛ መነሻ አለው። ዘላለም አይደል። ስለዚህ ግን መነሻ የለው። አልፋ ኦሜጋ ነው። ስለዚህ ሁለተኛ ድንግል ማርያም አሁን በ21 በጣም ብዙ ትውልድ ይጠራታል። እንደው እሷ በእርግጥ በገነት አለች፣ በክብር ቦታ አለች። አንደኛ ሰው ምሰማ ከሆነ ሁሉን መለኮት ልትሆን ነው። መለኮት አይደለች። እሷ ደግሞ ከሐናና ከኢያቄም የተወለደች ሰው ነች። ድንግል ማርያም ሰው ነች። ስለዚህ ሁሉን ልሰማ አትችልም። እንደው ልገኝ ብትል እንደው ድሬዳዋ ብትገኝ፣ አዲስ አበባ ብትገኝ፣ እንደው ወለጋ ስንት ቦታ ትገኛል? አትገኝ። ይሄ የመለኮት ብቻ። መላእክትም አይገኝም። ድንግል ማርያም ጻድቃንም ሰማዕታት አይገኙም። ከዚህ የተነሳ ነው ድንግል ማርያም ብሰማኝም ባሰማኝም ብዬ በወቅቱ የጸለይኩት ጸሎት ይሄ ነው። ስለዚህ በአንድ ጊዜ በሁሉ ስፍራ የሚገኝ መለኮት የዛን ጊዜ መንፈሳዊ ብስል ስለሌለ በኢየሱስ ክርስቶስ በኩል ወደ እግዚአብሔር መቅረብ እንደሚቻል እውቀቱ ስለሌለኝ ነው። ስለዚህ በዚህ ጉዳይ ነው እነዚህ 5 ነገሮች ለእኔ ትልቅ መታሰቢያ። ለምሳሌ መላእክቶች ይባል ቅዱስ ሚካኤል፣ ቅዱስ ገብርኤል ፎቶ አለ። አሁን ቅዱስ ሚካኤል አንድ ጥቁር ሰው ረግጦ ምናምን አለ። እኔ ሲያስተምሩ በወቅቱ አባቶቻችን አባዎች ሲያስተምሩ መላእክት አይታይም፣ አይጨበጥም፣ አይዳሰስም ብለው ነግረውናል። እሺ አባቶችን ሄጄ ጠይቅ፣ ማን ነው ፎቶ ያነሳው? ቅዱስ ሚካኤል ሲረግጠው ማን ያነሳው? ሰይጣኑ ሲረግጠው። ሰው ለሰው አይታይም ካላችሁ ማን ነው ሲረግጠው? ዝም በላት አይ ይሄ ቅዱስ ሚካኤል አይደለም አልኩ። እኔ ቅዱስ ሚካኤልን ወደዋለሁ፣ አከብረዋለሁ። መላእክቱ እግዚአብሔርን በሚፈሩ ዙሪያ የእግዚአብሔር መላእክቶች ይሰፍራሉ ይላል። መላእክቶች እንዳሉ እናምናለን። ግን መላእክቶች ከኛ ወደዛ ሄዱ፣
ከእግዚአብሔር ግን ተልኮ ወደኛ ይመጣል። እኛን ለማዳን እኛን ለመርዳት ከእግዚአብሔር ነው የሚልካል። እኔ መላእክትን መላክ አልችልም። በምን አቅሜ ነው? ማንም ሰው መላእክትን ሊልክ አይችልም። ለእኔ ይታዘዛሉ፣ እኔ አላዛቸውም። ከእግዚአብሔር ግን መላእክቶት ወደኛ ይመጣል። ስለዚህ እንደዚህ ያደርጉልናል፣ እንደዚህ ያደርጉ እግዚአብሔር ጋር ያደርሳል። እንዲህ አድርግልኝ ልለው ላዝም አልችልም፣ ልጸልይም አልችልም። አለ የእግዚአብሔር ልጅ ኢየሱስ በሰውና በእግዚአብሔር መካከለኛ የሆነ ሰው ሆኖ የመጣው ኢየሱስ ክርስቶስን እኔ ስለምነው በኢየሱስ በኩል ወደ አብ እደርሳለሁ። አብም በኢየሱስ በኩል ነው እኔን የሚያውቀኝ። መንገድም እውነትም ሕይወትም እኔ ነኝ ስላለ ማለት ነው። ስለዚህ ያኔ ይሄ መረዳት ገባኝና ገዳም ውስጥ ሆነ ነው ግን ይሄ መረዳት ይመጣል። አዎ በገዳም ውስጥ እዛ ውስጥ ሆኜ ነው ዝቋላ ገዳም ውስጥ በነበርኩበት ጊዜ ነው። እና ይሄ መረዳት መጣ። ከዛ በኋላ እዛ አስተምር ነበር፣ እውነትን አስተምር ነበር፣ ወንጌልን አስተምር ነበር። አንተ ልጅ ኧረ ፈጠንክ ምናምን ይሉኛል። የትኛውም ቦታ ሄጄ አስተምር ነበር ይሄን እውነትን። ምክንያቱም በዛ ውስጥ የሚኖሩትን አሁን እኔ ያንን አልነቃም። በዛ ውስጥ ምን አይነት ሰው ይኖራል፣ እንዴት አይነት ሰው ይመላለሳል፣ ከዩኒቨርሲቲ የተባረሩ ምናምን ትዳራቸው የተበላሸ ብቻ ሰው የገደለ ሰው ሁሉ እዛ አግኝቻለሁ። መሸሸጊያ ያደረጉበት ቦታ አለ። በትክክለኛ ደግሞ ልመንን ብለው በእውነትና በመንፈስ የሚመጡ ሰዎች ጽድቅን ፈልገው ማለት ነው። ቅጠል የሚበሉ ሰዎች ገጥመውኛል። ግን አሁን እኛ ክርስቶስ ስለኛ አንዴ መከራ ስለተቀበለ ስለሞተ ስለተሰቃየ እኛ አሁን መሰቃየት አያስፈልግም። እሱ ለኛ እንደሞተ ማመን ብቻ ያስፈልጋል። ስለዚህ ይሄ ህይወት ነበረን እና ወደ ጌታ የመጣሁት ኦርቶዶክስ ናዝሬት በነበርኩበት ጊዜ ገዳምም በሆነ አጋጣሚ እዛ በነበርኩበት ጊዜ እዛው ገዳም ውስጥ እያለ እውነት በራል። በዚህ መንገድ ነው ወደ ጌታ የመጣሁት እና ያኔ የመንግስት ስራ ነበረኝ። ዋልማት ውስጥ ሰራ ነበር። የተለያየ 3 መስሪያ ቤት ውስጥ ሰርቻለሁ ለ7 ዓመት። ከዛ በኋላ እውነት ሲገባኝ ደግሞ የእግዚአብሔር ጥሪ ደግሞ ለኔ ሲመጣ በዚህ ነው ወደ ጌታ የመጣሁት እና እዛው እያለን እውነት ተረዳ። ስለዚህ ናዝሬት ማርያም ቤተክርስቲያን ውስጥ እኔ በመሳሪያ ተገድበ ክላሽ ተደግኖብኝ የወጣሁት ተንበርክኬ እየጸለይኩ እያለ ጫማዬን አውልቄ እዛ ተንበርክኬ እየጸለይኩ እያለ ጫማዬን ሁሉ ወስደው ካልሴን ሁሉ በእግሬ እቤት የሄድኩባቸው ሰው እንዳያኝ አብዷል እንዳይሉኝ እየተደበቅኩ በሌላ መንገድ ዞሬ እቤት የገባሁባቸው ጊዜያቶች አሉ። ለምን ተንበርክከ ጸለይክ? ምንድነው እንደዚህ አይነት ነገር ብለው ጫማዬን የወሰዱብኝ ጊዜ አለ። አንድ ሰሞን ከክርስቶስ ፍቅር የተነሳ በእግዚአብሔር ቤት ውስጥ እንንበረከካለን፣ እንጸልያለን። ይሄ ምንድን ባህል ነው ብሎ ትልቁ አንድ አባ ከጀርባዬ የወጉኝ ቀን አለ። ተንበርክኬ ጸልያለሁ በጣም ጌታ ሆይ እያልኩ ስጸልይ ምንድነው ብለው ወጉኝ። በቋሚ አይደለም፣ ትልቅ መስቀል እንዲህ የሚደገፉ ትልቅ መስቀል እሱን እንደዚህ ይዘው ይጸልያሉ። አንተ መቼም ዲያቆን ስለሆንክ ታውቃለህ። ያንን በዛ መተው በመስቀሉ ወጉኝ። በጣም ምናምን ምን አረኩ አባስ ሄዴ ምናምን ምን ያላዝንብናል፣ ምን ያለቅስብናል፣ ያላዝናል ብለው አባረሩ። እነሱ ሲያባረሩን ግን ኢየሱስ ተቀበለ እና መሄጃም አልነበረን፣ አናቅም። አስታውሳለሁ በመሳሪያ የተባረርን ቀን የክርስቶስ ፍቅር አለን። በጣም የክርስቶስ ፍቅር ውስጣችን ገብቷል። አስታውሳለሁ ከናዝሬት አልቅሼ ደብረ ዘይት ባለማቋረጥ ረጅም ሰዓት እያለቀስኩ ገንዘብ አጣህ አላጣሁም፣ ሌባ ወሰደብህ አልወሰደብኝ፣ ዘመድ ሞተ አልሞትክም፣ ምን ሆነሃል? ሰው ሁሉ በቃ እምባዬ መቆጣጠር እስከሚያቅተኝ ድረስ። ከዛ በኋላ ከኦርቶዶክስ ተባረረ። ያኔ ደግሞ ናዝሬት በሙሉ ስለሚታው ተባረረ ነው እንዴ ብለው አሾፉብኝ፣ ሳቁብኝ። እና አናቅም ግን እግዚአብሔር ነው። እኛ አሁን መቼ ጌታን ተቀበልክ ብትለኝ እኔ አላቅም። የተቀበልኩበት ሰዓትም ደቂቃም ምን ያህል የተነካበትን ጊዜ ተሰውሰ በቃ የሆነ ወቅት የሆነ ዘመን ተነካው፣ እሱ ተቀበለኝ እንጂ እኔ መቼ ጌታ እንደተቀበልኩኝ አላቅም። እና ይሄን ይመስላል ወደ ጌታ የመጣሁበት። አንድ በጣም
ትንሽ ነክተሃት አብራርታት እንድትልፍ የምፈልገው ነገር አለ። አሁን በስፍራ ሁሉ ማርያም አትገኝም ይላሉ። በተለይ እነዚህ ፊደል ቀመስ የሆኑ ኪዳን መስቀሉ አካባቢ በነበረ ክርስቶስ ተሰቅሎ በነበረበት ጊዜ በስምሽ የሚጸለየውን ሁሉ እኔ ያደርገዋለሁ ብሎ ቃል ኪዳን ገብቶላታል የሚል መከራከሪያ ያቀርባሉ። በምድር ሁሉ አትገኝም፣ ፈጣሪ አይደለችም። ግን ሰኔ ጎልጎታ የሚባል መጽሐፍ አለና ኪዳን ተገብቶላታል የሚል ነው። እና መጽሐፍ ቅዱስ ላይ ግን እንደዚህ አይነት ቃል እንደተገባላት የሚናገር ነገር አለ? በፍጹም እንዲሰሙን የምንፈልገው ይሄ በፍጹም እንዲህ አይነት ቃል ኪዳን የተገባላትን ቦታም ስፍራም የለም። ሰዎች የተለያዩ መጽሐፍቶች፣ የሰው ልብ ወለዶች መጽሐፍቶች አሉ። እነሱ ሊጽፉላቸው ይችላል። ከመውደድ የተነሳ ሊጽፉ ይችላል። መጽሐፍ ቅዱስ ግን ጌታ በተሰቀለበት ሰዓት ዮሐንስ ነበር አጠገቧ። ዮሐንስ እንደ ሰው እናቱ ስለሆነች ልጇ እየሞተ ስለነበረ በመስቀል ላይ ተሰቅሎ ስለነበረ እናትን እንኋት አለ እንጂ እንዲህ አድርጌልሻለሁ እንዲህ አደርግልሻለሁ የሚል ቃል ኪዳን ተጽፎም የለ የተጻፈም በመጽሐፍ ቅዱስ ከዘፍጥረት እኔ በጣም ከ20 በላይ ወደ አዲስ ኪዳን 30 ጊዜ በላይ አንብቤዋለሁ። ብሉይ ኪዳንም ብዙ ጊዜ አንብቤዋለሁ። እንዲህ አይነት የተጻፈ መጽሐፍም ቃልም የለም። ለምሳሌ መጽሐፍ ቅዱስ ላይ ያሉ ኪዳኖች አሉ። የኖህ ቃል ኪዳን፣ የአብርሃም ቃል ኪዳን፣ የአዳም ቃል ኪዳን እያለ ከዛ አዲስ ኪዳን ነው የሚለው። አዲስ ኪዳን ነው። ከዛ ውጭ ሌላ ኪዳን የለም። በብሉይ ኪዳን የተለያዩ ኪዳኖች አሉ። ለነ ዳዊት የተገባ ኪዳን አለ። አባቶቻችን እንዳውም መዝሙር 89 ላይ ቤተ መቅደሱ በፈረሰ ጊዜ አንድ ካህን አንድ ሌዊ እንዴት ቤተ መቅደሱ ይፈርሳል ብሎ ወደ ባቢሎን በተሰደዱ ጊዜ እያለቀሰ በጸለየ ጊዜ እግዚአብሔርን አንተ ምሕረቴ ለዘላለም ነው አላልክም ወይ? ከባሬ ከዳዊት ጋር ቃል ኪዳን አልገባህም ወይ? ያንን የገባውን ሲይዘ ባሬ ዳዊትን አገኘው፣ ቅዱስ ቅባቱን ቀባሁት፣ እጄ ትረዳዋለች እንዴት አግዘዋለች ብሎ የአመፅ ልጅ በሱ ላይ ይጠቀም፣ ኪዳኔ በሱ ዘንድ የታመነ ነዋል። ሰው በሚቀጣበት ቅጣት ቀጥቻቸዋለሁ እንጂ ኪዳኔ በዛ የታመነ ነው ያለባቸው ዘመናቶች አሉ። ብዙ ኪዳን የተገቡ ሰዎች አሉ። አዲስ ኪዳን ስንመጣ ግን በኢየሱስ ክርስቶስ እግዚአብሔር በኢየሱስ ክርስቶስ ለሰው ልጆች የገባው ኪዳን ፐርሰናል የተጻፈ ኪዳን ሳይሆን አዲስ ኪዳን ዕብራውያን 8 ላይ የተጻፈው አዲስ ኪዳን ይህንን ነው የምናገኘው እንጂ ከእግዚአብሔር ጋር እኔና እግዚአብሔር የምንገባው ኪዳን አለ። አንተ ከእግዚአብሔር ጋር የገባው ኪዳን አለ እንጂ ከአንድ ሰው ከድንግል ማርያም ጋር እንደዚህ ብሎ የገባላት ኪዳን የለ። አዲስ ኪዳን እንደዛም የለ። በጣም ነው የማመሰግነው ፓስተርዬ። አሁንም እንቀጥላለን። ትንሽ እረፍት እናደርግና እንመለሳለን ማለት ነው። ይህ ቃለ ወንጌል ቲቪ ነው። እሺ፣ እግዚአብሔር ይመስገን። ሌላው መጠይቅህ እዛ በዚህ በተለይ ከክርስቶስ ጋር በተዋወቅንበት እኔም በዛ ወቅት ነው ክርስቶስ ያገኘኝ እና የምታስታውሰው በጣም የተለየ ጊዜ የምትለው የተሐድሶ እንቅስቃሴ በኦርቶዶክስ ቤተክርስቲያን ውስጥ በነበረው እንቅስቃሴ ውስጥ አለ የምታስታውሰው በህይወትም ማትረሳው? ምንድነው? በዚህ በተሐድሶ እንቅስቃሴ ውስጥ እግዚአብሔር ራሱ ለዓላማው እንደጠራን አስባል። ዛሬ እግዚአብሔር በእኛ ህይወት ውስጥ የሚሰራውን ስራ ስላየ ሁሌ ዘዳግም 32 ላይ ከቁጥር 10 ጀምሮ እስከ 12 ምድረ በዳ ድምፅ በሌለበት የነፋስ ሽውታ በነበረበት በዛ ዘመን እግዚአብሔር ብቻውን መራው የሚል ቃል አለ። በዚህ በተሐድሶ እንቅስቃሴ ውስጥ እግዚአብሔር ብቻውን ነው እኛን የለየን ምንም በማናቅበት ዘመን ማለት ከኢትዮጵያ ውስጥ ከጫፍ እስከ ጫፍ የተሐድሶ እንቅስቃሴ እግዚአብሔር ሲያመጣ አንደኛ እግዚአብሔርን እንድናመልክ አደረገ። ያኔ የነበሩ መዝሙሮች በጣም ኦርቶዶክስ የሚዘመሩ መዝሙሮች ልዩ ነው። በዛ ዘመን በማናውቅበት ዘመን አጋንንት ይወጣል፣ በማናውቅበት ዘመን በሽተኞች ይፈወሳል እና በህይወታችን ላይ የመንፈስ ቅዱስ ኃይል እላያችን ላይ ወረደ እና ኃጢአትን እምቢ እንድንል በጽድቅ እንድንኖር
ኢየሱስን እንድንናፍቅ ሰማይ እንድናይ ያ ተሐድሶ በእኛ ዘመን ውስጥ ያደረገው የማንረሳው ነገር እኛ እኮ 60-70 የጸሎት ህብረት አለ ያሆኒሲን እስካሁን ድረስ ለ35 ዓመት ድረስ የጸሎት ህብረት እስካሁን አለ በአማኑኤል ታሪክ ውስጥ እስካሁን ያልፈረሰ የጸሎት ህብረት 35 ዓመት አለ 35 ዓመት ያስቆጠረ የጸሎት ህብረት አለ 70 እኛ ከዛ ውስጥ ፓስተሮች ነቢያቶች ብዙ ፓስተሮች ወጥቷል አሁን አሜሪካ የሄዱ አውሮፓ የሄዱ በጣም ብዙ ትልልቅ ፓስተሮች ከዛ ቢያንስ ከ10 ምናምን አገልጋይ በላይ ወደ 20 ምናምን አገልጋይ በላይ ከዛ ውስጥ ነበር ካንተ እዛ ውስጥ ነበር እኛ መስራች ነን መጀመሪያ አስትሮ ማርያም ነበር የሚባለው ከአስትሮ ማርያም ያዩንሲ እግዚአብሔር ዓላማችን ነው ብላችሁ ቀየር ነው ስለዚህ በዛ ውስጥ ምንም በማናውቅበት እንግዲህ ያ የተሐድሶ እንቅስቃሴ ሲመጣ እኛን ከዛ ሊያባርሩ ሲልን በጽዋ ማህበር ተደራጅ የሚካኤል ጽዋ አባል የኢየሱስ የገብርኤል የምናምን እኛ አስትሮ ማርያም በቃ በሁሉ ተደራጀንና ያ ተያዘን በዛ ውስጥ ስንጸልይ አጋንንት ይወጣል በሽተኞች ይወጣል እማንረሳው አይተነው የማናውቀው የእግዚአብሔር ኃይልኛ ላይ ይወርዳል እኛ እኮ አናውቅ አብ ወልድ ቅዱስን እንጂ የምናውቀው አብ ምን ይሰራል ወልድ ምን ይሰራል መንፈስ ቅዱስ ምን ይሰራል አናውቅ እኛ በስመ አብ ወልድ ቅዱስ አሐዱ አምላክ ብለን እንጂ ምን አናውቅ ግን የእግዚአብሔር የመንፈስ ቅዱስ ጉልበት በእኛ ላይ ፈሰሰ ስለዚህ ክርስቶስን እንድንወድ ክርስቶስ ተገለጠል በዛን ጊዜ እማንረሳው እንግዲህ ደህንነት ብዙ ያስተማረን እኛ እኮ ደህንነት አልተማርን ራሳችን ተለውጠን አገልጋይ ሆነን ያገኛል እኔ በተሐራን አገልግሎት ተልኬ እኔ እኮ ጾማለሁ ዓርብ ሮብ ጾማለሁ ምክንያቱም ገና ያለቀቀ ነገር እኔ ማስተምራቸው ልጆች ዓርብ ሮብ አይጾሙ ይበላሉ እነሱ እንቁላል አዘው ሲበሉ እኔ ፋስት ላይ ነኝ ብላችሁ ለአገልግሎት ተልኬ ማለት የዛሬ 35 ዓመት ወደ መታራ ተልኬ ማለት እና አስታውሳለሁ ምንድነው ግን አንድ ነገር በህይወቴ የማረሳው እግዚአብሔር መንፈስ ቅዱስን በጣም ነው የማከብረው የምወደው እሱን ሳስም እስካሁን ድረስ እንባዬ ይመጣ እስካሁን ድረስ ሳልወደው ይወደደኝ እንዴት ኃጢአት እኔ ወጣት ነኝ የ18 ዓመት ምናምን አካባቢ ሊሆን ይችላል ዛሬ 35 ዓመት 18 ዓመት ሊሆን ይችላል እና ካልኩሌት ያድርጉ እንግዲህ 50 ዘለናል ምን ችግር እሺ ገደ እና መንፈስ ቅዱስ ድምጽ ነው የምሰማው እከሌ ኃጢአትን ይሰራል ይለኛል እኔ ይስራ አይስራ ምንም ነገር ባስር ከሰው ጋር ከተቃራኒ ጾታ ጋር ቁጭ ብዬ በስራ ዓለም በነበርኩበት ጊዜ ምንም አይነት ክፋት በጣም ያኔ ለብዙ ሰዎች ሚዜ ሆኛል ለ18 ሰው ሚዜ ሆኛል በጣም ጨፍራለሁ በጣም ምናምን ታወቃለሁ በጌታ ከመሆኔ በፊት ማለት ነው እና ግን ድምጽ ነው የምሰማው ለመጨፈር ስነሳ ከሌ ኃጢአት ይሰራ እኔ ይስራ ለክ አይሰራም ነበር አንተ ታዲያ ምን ታረጋለህ ብድግ ብዬ ነው አስታውሳለሁ ከተቃራኒ ጾታ ጋር ቁጭ ብዬ ወደ ሌላ እርምጃ ልንገባ ስንል ከሌ ኃጢአት ይሰራል ይለኝ አይሰራም ወልድ ጻድቃው እግዚአብሔር ኃጢአት ይሰራ ብን ነው እዛው ቁጭ ብዬ ሂሳብ ሳልከፍል ብን ብዬ ነው መቆም አልችልም መቀመጥ አልችልም ሰውነቴ ውስጥ ነው ሰንጥቆ የሚገባ የጸጋው ጉልበት ያ ድምጽ ሁሌ እንደዛ ሆኜ ነው እግዚአብሔርን ምንም ነገር እንዳላስብ አረገኝ ከዛ በጌታ እየበረታው በትክክለኛ መንገድ ላይ ስቆም ያ ድምጽ ከኔ ተለየ በቀን ለምን 10 አይሆን በኃጢአት ለሚታገሉ ሰዎች በዚሁ ምንድነው እንግዲህ የመንፈስ ቅዱስና መንፈስ ቅዱስ አንዱ ባህሪው ምንድነው የኃጢአትን እንድንክድ ስጋን እንድንጨቁንና እግዚአብሔርን እንድናመልክ ከእግዚአብሔር ጋር እንድንጣበቅ ነው ሮሜ ምዕራፍ 8 ስጋን እኮ
በኢየሱስ ስም የዝሙት መንፈስ ወይም ደግሞ የሆነ የሥጋ ነገር በኢየሱስ ስም ብላ አትባረር። መንፈስ ቅዱስ አንተ ላይ በሙላት ሲመጣ ግን ራስን እንድትገዛ ያደርጋል። እንድትጨቁን የሥጋን ነገር የሥጋን ባህሪ የኃጢአትን ምኞት ምናምን እንድትገዛ ያደርጋል። አንዱ የመንፈስ ቅዱስ ባህሪ በሕይወታችን ላይ የተገለጠው ይሄ ምንም በማናቅበት ነገር ሥጋን እንድንገዛ አዛ ከኃጢአት ጋር እንዳንገናኝ አድርጎ የለየን መንፈስ ቅዱስ አናቅማ። በደህንነት ትምህርት ቁጭ ብለን እንዴት ኃጢአት መተው እንዳለብን እንዴት መጓዝ እንዳለብን ምንም የምናውቀው ድንገት የእግዚአብሔር መንፈስ እኛ ላይ ወርዶ ክርስቶስ እንድንናፍቃ። እዚህ ላይ ግን እንደ ይችን ነገር በተለይ ከተሐድሶ እንቅስቃሴ ጋር ተያይዞ የሚነሱ ሀሳቦች አሉና እኔ ታሪኩን አውቀዋለሁ፣ የዛ አካል ነኝ። የተደራጀ ባለራዕይ ገብቶ ፕሮግራም ይዞ ነው ይህን ወጣት ወደዚህ አይነት ለውጥ ያመጣው። እነ ብዙዎቹ እጃችን አለ ለማለት የሚዳዳቸው ሰዎች አሉ በዚህ ታሪካዊ እንቅስቃሴ ውስጥ። እኔ ይህንን በጣም ብዙ ጊዜ ተጠይቄያለሁ። ኦርቶዶክስ ውስጥ በነበርንበት ጊዜ እኛ ልሳን እንቃወማለን፣ የተቀዳ ልሳን እንስቃለን። እንደገና 04 ራሱ በቃ ተባረን ከማርያም ወጣን፣ ከማርያም ኢየሱስ ቤተ ክርስቲያን ገባን። ቢያንስ የኢየሱስ ቤተ ክርስቲያን ይሻላል ብለን ከኢየሱስ ቤተ ክርስቲያን ተባረን ታዲዮስ ግቢ ገባን። ከታዲዮስ ቤት ተባረን እማማ የሺ ቤት ገባን። ከማማ የሺ ቤት ስንገባ ግቢያቸውን እየሰጡ ነው እየሰጡ 04 ገባን። እንግዲህ ከ04 ወጥተን በትክክለኛ ወንጌል መስበክ የጀመርነው አንድ የመሰረት ክርስቶስ ሰው ኬንያ የሚኖር ሰው እሱ ቤት ነው። በቃ ሁሉ ነው። 04 ግን የሚመሩ ሰዎች እንኳን ጭምር ልሳን ይቃወማል። አደባባይ አስታውሳለሁ። አጠገቤ የነበሩ የመሰረተ ክርስቶስ ሰዎች፣ የሙሉ ወንጌል ሰዎች ማቃቸው፣ በመስሪያ ቤት ማቃቸው ብድግ እነዚህ ገና አልዳኑም ብለው ጥለውን የወጡበት ጊዜ አለ። መሪዎቻችን ራሱ ያኔ ብዙ ከመላእክት ጋር ለምን እንራገጣለን የሚል ስብከትን ታስታውሳለህ። ስለዚህ ይሄ የሙቭመንት ነው። ይሄ ተሐድሶ ሰንበዲ ብቻ የምንሰጠው ጉዳይ አይደለም። በዚህ ጉዳይ ላይ ክሬዲቱን ሊወስድ የሚወጣው እግዚአብሔር ብቻ። ክብር ለኢየሱስ። አዎ፣ በዚህ ውስጥ ትልቅ ሚና የተጫወቱ መሪዎቻችን ነበሩ፣ እግዚአብሔር ያስጨከናቸው። እንደውም አንድ ጊዜ ስም አልጠራም፣ አንድ መሪ ትቶ ሊሄድ ሲል እግዚአብሔር ሌላ ሙሴ አለ፣ ሙሴ ቢሄድ ኢያሱ ያስነሳል የተባለበት መልእክት አለ። በህልሙ አንዱ ትቶ ሊሄድ ሲል ማለት ነው። አንድ ሰው ተመለስ። አዎ፣ ሙሴ ቢሄድ ኢያሱ አለው። ይህን ትውልድ የት ጥለህ ነው የምትሄደው? ከመከራው ብዛት የተነሳ ያው መሪዎቻችን በወቅቱ ብዙ መሪዎች አሉ፣ መከራ ምናምን ገጥሟቸው። ስለዚህ ይሄ ሙቭመንት ክብርን የምንሰጠው ለእግዚአብሔር፣ ሰንበዲ እዚህ ውስጥ እንዲመሰገን አይደለም የምንፈልገው። እግዚአብሔር ከጫፍ እስከ ጫፍ ያገናኘን እኮ እኔ ምዕራብ ወለጋ እኮ አያውቅም፣ ከሰሜን ሰዎች ይላካሉ። ኦርቶዶክስ ውስጥ እኮ ገብተን ያስተምረን እንደዚህ እግዚአብሔር የማርያም መንፈስ ወረደብን የምናምን መንፈስ ወረደብን እያለ ግን እውነት ነው የሚናገር። ከወለጋ ጋር እንዴት ተገናኝ? ከሐረር ጋር እንዴት ተገናኝ? ከምን ጋር እንዴት? ይሄ በኢትዮጵያ ደረጃ ሙቭመንት ነው። ምናልባት አንዳንድ ሰዎች ሊቃወሙ ይችላል። በዚህ ውስጥ እግዚአብሔር የተጠቀመባቸው ሰዎች ናቸው። ሰዎች በጣም የተጠቀመባቸው ሰዎች ናቸው። ብዙ ጊዜ ተጠይቄያለሁ፣ ብዙ ጊዜ አውርቻለሁ ካሉ መሪዎች ጋር፣ ብዙ ጊዜ ፕሬዝዳንቶች ጋር አውርቻለሁ። እኛ ለምን ክብርን ለእግዚአብሔር ለምን አንሰጥም? ለምን ለአምላክ አንሰጥም? ለራዩ ባለቤት ለምን ለእግዚአብሔር አንሰጥ? አማኑኤልን እኮ እግዚአብሔር ያስነሳ ራሱ። በዚህ ውስጥ ትልልቅ ባለራዮች መሪዎች ነበሩ፣ የተጠቀመባቸው እውነት ነው፣ የማይካድ ነው። መሪዎች አሉ፣ እንደ አባት የምናያቸው ነው። መንፈስ ቅዱስ ነው በዚህ በአማኑኤል ራእይ ውስጥ የተጠቀመ። ምንም ከሀዝ ከመሰረቱን ይዛ ነበር አለው። ምንም በማናቅበት በየገዳሙ ስንሄድ እግዚአብሔር ነው የተገለጠልን። ስለዚህ ይህንን ልናቅ ይገባል። እኔ የኔን ድርሻ ትንሽ አስተዋጽኦ አለው።
ግን ሊከበር የሚገባው መንፈስ ቅዱስ ብቻ ነው። እኔ እኮ የዚህ ኦርቶዶክስ ውስጥ እየጸለይን እያለ እጄ ተቃል ዝም ብለህ መንፈስ ቅዱስ ነው ፋሲካ ወንጌላዊ ፋሲካ ከነሱ ጋር እየጸለይን እኮ ነበር እጄ ነዷል። እኔ ምንም ሳላቀው ያወቀ መንፈስ ቅዱስ ኃጢአትን እንድተው ያደረገኝ መንፈስ ቅዱስ እከሌ ፓስተር እከሌ እኮ ማን ነው እኔን ያስተማረው? ማን ነው ወደ ጌታ ያመጣኝ? እኔ እግዚአብሔር ብቻ ነው። ኃጢአት እንድተው ያደረገኝ እግዚአብሔር እንድጸና ያደረገን። ስለዚህ በአማኑኤል ተሐድሶ እንቅስቃሴ ውስጥ ብዙ አከራካሪ ነገር ቢኖሩ አሁን አንዳንድ ሰዎች ቅር ሊላቸው ይችላል፣ ሊያዝኑ ይችላሉ። ግን እያንዳንዳችን ለእግዚአብሔር ክብር መስጠት አለብን። እግዚአብሔር ሊከብር መታራ ላይ እግዚአብሔር በእኔ ተጠቅሟል። የተለያዩ ሀገሮች እግዚአብሔር በእኔ ተጠቅሟል። ቸርች እንዲመሰረት የተለያዩ ሀገሮች እግዚአብሔር ምዕራብ ወለጋ እግዚአብሔር በእኔ ተጠቅሟል። እንመጣለን እስኪ እሱ ላይ በጣም እሱንም አለቀህም። ስለዚህ ግን እኔ ክብር የምሰጠው እግዚአብሔር ሰንበዲ እግዚአብሔር ይጠቀማል። ግን በአማኑኤል ተሐድሶ እንቅስቃሴ ግን ሙቭመንት ነው። በቃ ይሄ ከፍተኛ በየዘመናቱ እግዚአብሔር በየመጽሐፍ ቅዱሱ ያስነሳቸው ሙቭመንቶች አሉ እና ይሄ በዛ ነው እኛው እግዚአብሔር ወደ ጌታ አመጣ። በዚህ ውስጥ የማልከዳው ነገር መሪዎቻችን አሉ። በጣም የተከበሩ የምንወዳቸው መሪዎች አሉ። በጣም ብዙዎች አሉ። እናከብራቸዋለን። እንደ ሰው ድርሻቸው እናከብራለን፣ እንወዳለን። ግን በአማኑኤል ታሪክ አብሮ እንደነበረ አብሮ እንደተጠራ አብሮ እንደመሰረተ ሰው ይህንን ይመስላል ነው። በዓለም እንደዚህ አይነት ባህሪ ነበረኝ፣ በጣም ማይመች እንዲህ አይነት ካራክተር ነበርኩ ወይም ደግሞ ነበረኝ። ወደ ጌታ ከመጣው በኋላ መንፈስ ቅዱስ አስጥሎኛል የምትለው በተጨማሪ እንግዲህ በትምህርት ዓለም ውስጥ ስንመጣ እኔ ድሮ መጠጣት በሕይወቴም ጠጥቼም አላቅም። ሰው ጋብዞኛ ጠጥቻለሁ። ጠጭም አይደለም፣ ጫት ቃሚም አይደለም። 12ኛ ክፍል ብቻ ለማጥናት ሲል አንድ ጊዜ ሰጥተውኛል። እሱንም ስለማላቅ ዝም ብዬ እየዋጥኩኝ እያለው በቃ እሱን እኔ አላቅም። እንደዚህ ሁለተኛ እንዲህ አይነት ባህሪ የዱርዬ ባህሪ የለኝ። ቤተሰቦቼ ሲያሳድጉኝ ኦርቶዶክሶች ስለነበሩ ቅንነትና ትህትና ነው የነበረኝ። ምንድን ነው እንደዚህ በእርግጥ እንደ ማንኛውም ሰው ሚዜ ስለነበርኩ ጨፍራለሁ። ከሱ ነገር ውስጥ እግዚአብሔር ድምፅ አምጥቶ ነው እረፍ እያለ ከዛ ውስጥ ቆርጦ ያወጣኝ እና ብዙ ልጅ ሆኜ ያው እንደ ማንኛውም የጉልምስና ምኞት ይኖራል ልጅ ሆነ። ከዛ ውስጥ ግን በማናቀው ነገር ነጥቆ አውጥቶናል እግዚአብሔር እንጂ አስቸገረኝ ሱስ አለ የሚለው ነገር እኔ ሱሰኛም አይደለሁ የለኝም። እኔ ያደርኩት በኦርቶዶክስ ውስጥ ነው። ስለዚህ ምንም አላቅም፣ መጠጥም አላቅም፣ ጫትም አላቅም፣ ዱርዬነት ራሱ አላቅም። በህይወቴ ከአንድ ሰው ጋር ነው የተደባደብኩት ልጅ ሆኜ። እኔ አላቅም፣ ተደባዳቢም አልነበርኩም። እኔ አላቅም፣ በፍጹም አላቅም። ኃይለኛም አልነበርኩ እና እንደዚህ አይነት አስቸገረኝ የምንምለው ነገር የለኝም። ወደ ተሐድሶ እንቅስቃሴ ልመልስህና ይህንን የተሐድሶ እንቅስቃሴ ማስቀጥለን እንትላለህ? ያን ሙቭመንት፣ ያንን እሳት፣ ያንን ቅናት እንደ ተቋም ሳይሆን አጠቃላይ እንደው ምን ትላለህ? ይሄ እግዚአብሔር አንድ ነገር ሁሌ በልቤ ውስጥ የሚኖር ነገር፣ እኔ የተሐድሶ ሰው ነኝ ነው የምለው ስቲል እስካሁን ድረስ የተሐድሶ ሰው ነኝ። እግዚአብሔር በዚህ ተሐድሶ ውስጥ እኔን ሲያስነሳ የገባሁበት የወጣሁበት የትኛውም ዓለም ሲሄድ እኔ የተሐድሶ ሰው ነኝ። አንደኛ የተሐድሶ፣ ሁለተኛ መልእክተኛ ነኝ። ስለዚህ ይህንን የተሐድሶ እንቅስቃሴ ለማስቀጠል በኦርቶዶክስ ውስጥ ያሉ ወንድሞቼና እህቶቼ በማወቅም ባለማወቅ እውቀት የጎደለ ቅናት ውስጥ በነበርንበት ጊዜ አሁንም ያንን ስለማቅ በምችለው ነገር ወንጌል ፓስተር ከሆንኩ በኋላ በጣም ብዙ ቦታዎች ሄጃለሁ። ምክንያቱም መጽሐፍ ቅዱስ ገዝቼ መጽሐፍ ቅዱስን አንብቡ፣ እናንተ በሐዋርያቶች እግር ስር ተተክታችሁ እንዴት ሰው ይጋደላል፣ ሰው ይሞታል፣ ምንድነው ድግምት? አውደ ንግሥት ድሮ ነበረን።
ምንድን ነው በአውደ ንጉሥ ጥንቆላው ሟርቱ? ለምንድን ነው እናንተ እያላችሁ ህዝቡ ለምን የሚጋደለው የሚል ቅናት ስለነበረ ያንን በየቤተ ክርስቲያኑ ገብቼ አስተምራል። ያንን ስላስተማርን ግን ሰው አይሙት ነው፣ ሰው አይጋደል ነው። በሰሜኑ ላይ አይጋደል፣ ሰው አይሙት ነው። ሰው ለምን በእርስ በርስ ይገዳደላል? በአንድ አገር መጥቀስ አልፈልግ፣ በየቅዳሜው ሰው ይገደላል እርስ በርሳቸው። አንዱ በቃል አንዱን ዘር ፈልጎ ቅዳሜ ይገላል። ለምን እዛ ምድር ሄጄ ለምን እንድትገዳደላለ? እውነት ነው እናንተ ወንጌል አታስተምሩም ብዬ በጣም ብዙ ነው። ያኔ በነበርኩበት ጊዜ ከአንዴም ሁለቴም ሄጄ ሳስተምር ተጠቁሞ ልንገደል የነበርንበት ጊዜ አለ። እግዚአብሔር የመጀመሪያው ከሞት ያተረፈኝ የዛሬ 10 ምናምን ዓመት ያኔ ነው እና ቤቱ ተከቦ ገጀራ ይዘው አንገቴን ሊቆርጡ ሲሉ ዘልዬ ሆቴ ውስጥ ገባው። እንደዚሁ የነበርኩበት ከሌሊቱ 10 ሰዓት አምልጠን ሄድንበት። ምንም መጽሐፍ ቅዱስን አንብቡ። ለምን ሰው ይገዳደላል? ለምን ጣዖት ያመልካል? ለምንድን ነው አውደ ንግሥት መስተፋቅር ምናምን እናረገው? ጥንቆላው መተቱ ለምንድን ነው? ትውልዱን አስተምሩን ያልነው ሌላ ምንም አላልኩ። ይህም በማለት ልገደል ነው። ይህም መጽሐፍ ቅዱስ ሰጠኋቸው። ይህ መጽሐፍ ቅዱስ የማንም አይደል፣ የኦርቶዶክስ አይደለም፣ የካቶሊክም የፕሮቴስታንትም አይደለም። ይሄ የአምላክ የእግዚአብሔር ቃል ነው። ስለዚህ ይህንን አስተምሩ በማለት ብዙ ለማስቀጠል ከውጭ ሀገርም ከሀገር ውስጥም ገንዘብ እየለመንኩ ይህን የተሃድሶ እንቅስቃሴ ብዙ ለማስቀጠል ሞክሬያለሁ። ግን በዚህ ውስጥ ግን ያው ህይወትን ታጣለህ፣ መስዋዕት ትሆናለህ። ስለዚህ አሰብኩና ልጆች አሉኝ፣ ለልጆቼ ልኖር ብዬ ነው ይህንን ያቆምኩት እንጂ በሮች ተከፍተውልኝ ነበር በጣም ብዙ እና አሁንም ደግሞ እንደ አብያተ ክርስቲያናት የምችለውን ነገር እግዚአብሔር እንደረዳኝ አደርጋል። ምናልባት በኋላ ልመለስበት እችላለሁ። ይህንን ነው። እግዚአብሔር ይመስገን። ወደ አገልግሎት የመጣበትን ጊዜ ታስታውሰዋለህ? ከህይወት ቀጥሎ እስኪ የአገልግሎት ህይወትህን። የአገልግሎቴን ህይወት እንግዲህ አገልግሎት ውስጥ ወደ ሙሉ ጊዜ አገልግሎት ከገባሁበት የመጀመሪያ እዛ ኦርቶዶክስ ያለው የአስተሮ ማርያም አሁን የሆንሲ የሚባል የጸሎት ህብረት ውስጥ የመጀመሪያው ስብከቴ ዮሴፍ ነው። ዮሴፍ ለወንድሞቹ በረከት ሆነ የሚል አረሳሁም እና ለእኔ እንደ ትንቢት ነው እንደ መገለጥም ነው። ብዙ ነው። ያችን የሰበኳትን በህይወቴ የዛሬ 35 ዓመት አካባቢ የሰበኩት ዮሴፍ ለወንድሞቹ በረከት ሆነ የሚል እንዴት እሱን ነው ትዝ የሚል። ምን እንደሰበኩ እንዴት እንዳረኩት አላውቅም። እሱን ግን እና እሱ ነው እንግዲህ ስራ ነበረኝ፣ የመንግስት ስራ ነበረኝ። እኔ 7 ዓመት የመንግስት ስራ ሰርቻለሁ በልጅነት ዘበኔ ማለት ነው። የተለያዩ ቦታዎች ሄጄ ሰርቻለሁና ከዛ በኋላ ነው 80 ፉል ታይም የሆንኩት 89 ዓመተ ምህረት ነው። እንግዲህ ዛሬ 30 ዓመት ይሁን ባሰላው አላቅም ስንት እንደሆነ ትዝ አይለኝ። ሙሉ ጊዜ የሰጠሁት ያ። ከዛ በፊት ግን አገለግላለሁ። እንደዛ ነው። እኔ ሙሉ ጊዜ የሰጠሁባቸው ጊዜያቶች ደሞዝ አይከፈልም። የመንግስት ስራ አለኝ፣ ቤት አለኝ። ሞጆ 250 ካሬ ሜትር የሰራሁት ቤት አለ በመንግስት ስራ በነበርኩበት ጊዜ። እግዚአብሔር ለሙሉ ጊዜ አገልጋዮች አገልግሎት እንደሚፈልገኝ በተለያየ አቅጣጫ ሲናገረኝ ሌሊት ሙሉ ስብከት ጽፍ ነው የማድረው። ምናልባት እስከ 8 ሰዓት 2 ሰዓት 3 ሰዓት ነች ብተኛል። 3 ሰዓት 4 ሰዓት ምናልባት 12 ሰዓት እወጣለሁ። እስከዛ ድረስ እጽፋለሁ፣ እሰብካለሁ። ያንን እንትን ያልኩት እሰብካለሁ። ያኔ በጣም ሰባኪ ነኝና ስለዚህ ጽፋል። በጣም ብዙ አጀንዳዎች ያኔ የጻፍኩትን ሳየው አሁን አንዳንዴ እስቃለሁ እና ቢያንስ 50-60 ጥቅስ እጠቅሳለሁ እና በቃ ያንንና የመጀመሪያ ስሰብክ
ርዕስ እንዴት አወጣጥን አላቅም። እንዴት ነው የሚወጣው? እንዴት ነው የሚሰበከው? ስለዚህ ጥቅስ ማውጫ ነበር፣ ፍቅር የሚል እምነት የሚል በሱን። ከዛ በኋላ እንዴት እንደሚወጣ እግዚአብሔር አስረዳኝ። ሳነበው ልቤ ውስጥ እንደዛ ብሎ ነው። ከዛ በኋላ ትምህርት ቤት ቴዎሎጂ ገባሁና ሆሞሌቲክስ የሚባል ነገር አናቅም እና የፕሪቺንግ እና ቲቺንግ ሜትድ በኋላ አናቅም። ያኔ ብለን ነው በቃ በቅናት የምንሰብከው። ይበራልሃል፣ እንናገራለን፣ ሰዎች ነፃ ይወጣሉ። ማጥቅስ እንሸመድድና እንደዛ ነው። እና ስለዚህ ራሴን ማዘጋጀት ጀመርኩኝ። ለሙሉ ጊዜ አገልጋይ በጣም በተደጋጋሚ እግዚአብሔር እፈልጋለሁ ሲለኝ በህልምም በሌላ ሰዎችም ሙሉ ወንጌል መሰረት ክርስቶስ ሄደን ተደብቀን በምንሄድበት ጊዜ እግዚአብሔር ይናገራል። ምንድን ነው? እንዴት ነው? ስለዚህ ራሴን ማዘጋጀት ጀመርኩ። መጽሐፍ ቅዱስ ማንበብ ጀመርኩ። ያኔ ከመጽሐፍ ቅዱስ ማንበብ ጀመር እስካሁን አነባል። እንዳልኩ አዲስ ኪዳን ወደ 30 ምናምን ጊዜ፣ ብሉይ ኪዳንም ወደ 20 ምናምን ጊዜ አንብቤያለሁ። አሁንም አነባለሁ። እግዚአብሔር እንደተረዳ እኔ ለአገልግሎት አይደለም ማነባው፣ ለህይወቴ ነው ማነባው። አሁን ለአገልግሎትም አነባለሁ፣ ግን ለህይወቴ አነባለሁ። አንዳንድ ጊዜ አገልግሎት ሲበዛብኝ በአመት ቢያንስ አንዴ መጽሐፍ ቅዱስን መጨረስ። ምክንያቱም የተለያየ አገልግሎታችሁ ትምህርት እጽፋለሁ፣ ስብከቶች እጽፋለሁ ብዙ ስለምና። ስለዚህ ያኔ ራሴን ማዘጋጀት ነበረብኝ፣ የምሰብከውም ማለት ነው ማስተምረውም በገባኝ መንገድ ራሴን አዘጋጅ ነበር። ስለዚህ ቀኑን ራሱ መስከረም 15 ቀን ነው። በቃ የሚል ድምፅ ከሰማይ መጣ። አቁም ሲል ስራ ነበረኝ። ሄጄ ስራዬን ለቅቄያለሁ ነው። ትራንስክሪፕት እስካሁን ድረስ አልተቀበልኩ። ያስፈረምኳቸው ከዕዳ ነፃ ነው የሚል ዲፓርትመንቶችን ብቻ አስፈረሜ ክሊራንስ እንስጣል አልፈልግም አልኳቸው። ምክንያቱም ነገ ቢቸግረኝ 7 ዓመት የስራ ልምድ አለው ስለምባል ሌላ ቦታ እንዳልቀጣ አልፈልግም። ውሰድ ሲል አልፈልግም። ከዕዳ ብቻ ነፃ የሚል ነው የሰጥ እንጂ ይሄን ያህል ዓመት በዚህ ሙያ በዚህ ስራ ሰርቷል የሚል አልፈልግም ብዬ ጥዬ ነው አርጀው ነው የወጣሁት። ከዛ በኋላ ስመጣ ወደ ሙሉ ጊዜ አገልጋይ ስመጣ ደሞዝ አይከፈልም። በምንድን ነው መኖር ያለብኝ? የነበረኝን ናዝሬት ከብት ማደለም ነበረብኝ ከእህቴ ጋር ማለት ነው። 2 አንድ ላምና 1 በሬ የነበር ገዛው። 3 ወር 4 ወር ይወፍራሉ። የኔ ግን 3 ወር 4 ወር በልተው እንደዛው ናቸው። አበላለሁ በገዛቸው ዋጋ ሸጥኩኝ። የሌሎቹ ወፍራሉ፣ የኔ ወፍሩ። ለእኔ ራሱ እስካሁን ድረስ አይገባኝ። ያኔ 2 በሬ 1 ላምና 1 በሬ መኖር ማለት በጣም በአንድ በሬ ሰው ብዙ ነው። ያን ሸጠ እንደገና እየገዛ እንትን ታረጋል። አንባሉ በዋጋቸው ሸኩ። በቃ እግዚአብሔር የፈቃድ አይደለም ብዬ ተውኩ። ስለዚህ ምን መብላት አለብኝ? ሙሉ ጊዜ አገልጋይ ሰው ያለኝ ዕድል ሞጆ የነበረኝም ቤት መሸጥ ነው። ሞጆ የነበረኝም ቤት ሸጬ ያንን እየበላው ወደ አገልግሎት ውስጥ ገባሁ ማለት ነው። ከዛ በኋላ እነሱ ጠርተውኝ ደሞዝ እንስጣል። ይሄ ደሞዝ ይከፈላል እንዲ ያልኩኝ። እንደሚከፈልም አላውቅም በእውነት እግዚአብሔር በሚያውቅ አይ ብለው ለመጀመሪያ ጊዜ ብር ሰጡኝ ማለት ነው። በቃ ልክ ያኛው የተወሰነ ዓመት በልቼ ስጨርስ ባንክ አስቀምጬ እሱ ሲያልቅ ደሞዝ ሰጡኝ ማለት ነው። ደሞዝ ይሰጣል እንዴ ምናምን ብዬ እንደውም እምቢ ብዬ ለ3 ወር የተጠራቀመ ደሞዝ ነው የሰጡኝ። እና አስታውሳለሁ ያስፈልጋል ብለው እነሱ አሰማርተውኝ በራሴ ነው እኔ የማገለግል የነበረውና እንዲህ አይነት ህይወት። እኔ አንድ ነገር የምናገረው እግዚአብሔርን ለምን እንደተከተልኩት እግዚአብሔር ያውቃል፣ ልቤን ያውቃል። ለገንዘብ እግዚአብሔርን አልተከተልኩት። ሃሌሉያ። ያለኝን ሸጬ ያለኝን ነገር ትቼ ነው እየበላ የተከተል። ዛሬ እኔ ገንዘብ አታለለኝ። አሜን። እኔ አሜሪካ፣ አውሮፓ፣ ካናዳ ብዙ ጊዜ ብዙ ዓለም ሄጃለሁ። አፍሪካ ሀገሮች ብዙ ሀገር በፍጹም አንድም ቀን ገንዘብ አስልቼ ሄጄም አላውቅም። በፍጹም አላረገውም።
እኔ ሰው ከወንጌል ጋር እንዲገናኝ፣ ሰው ከእግዚአብሔር ጋር እንዲገናኝ ለምን እንደተከተልኩት እኔ በጣም ዘመዶቼ ወንድሞቼ ሀብታሞች ናቸው። አሁንም የነሱን መኪና ወስጄ መንዳት መስራት እችላለሁ። ገንዘብ ክፍል መነገድ እችላለሁ። በፍጹም የጠራኝ እግዚአብሔር ታማኝ ስለሆነ ለምን እንደተከተልኩት እግዚአብሔር ያውቃል። እና በእንዲህ መንገድ ነው እግዚአብሔርን ተከትዬ ሙሉ ጊዜ የሰጠሁባቸው ዘመናቶቼ ነው። ለዚህ ነው ለምን እንደተከተልኩት እግዚአብሔር ያውቃል። እና ባለቤቴ ቤት ሳይኖረኝ ቤት የለንም ትለኛለች። በቃ ተይኝ፣ እግዚአብሔር ያውቃል ቤት ይሰጠናል እላታለሁ። እኔ ቤቴን ሸጬ ነው ወደ ወንጌል የመጣሁት። ቤት የለንም፣ በቤት ኪራይ ተይ አታንሽ። እሱ ጻድቅ ነው፣ ትክክል ነው። ያን ሽጥ ብሎኝ አይደለም፣ ግን የምበላው ስለሌለ እኔ ሸጥኩት እንጂ እግዚአብሔር ተናግሮኝ ብዬ አላናፍስም። እውነት ስለሆነ በእግዚአብሔር ፊት ስላለሁ። ስለዚህ ዛሬ ግን እግዚአብሔር ረድቶኛል፣ ቤት አለ። እግዚአብሔር ባለ ዕዳ አይደለም፣ በፍጹም ባለ ዕዳ አይደለም። እና ያንን ማሰብ ነው። ይህን ይመስላል ወንጌል ማትረፊያ ለሚመስላቸው ማለት አሁን እውነት ነው ፓስተር፣ እኔ በጣም ተነክቻለሁ በዚህ አቋምህ፣ በዚህ ምስክርነትህ፣ በዚህ ቅን የሆነ መለኮታዊ ድምፅን ብቻ ተከትሎ በመውጣት እግዚአብሔርን ለማገልገል መጨከል ቀላል ነገር አይደለም። አሁን ዘይት ይሸጣል፣ ሶፍት ይሸጣል፣ የሰዎች ጨርቅ ይሸጣል። ወንጌል ማትረፍ ኢቭን እንኳን የምነግር ነገር እንደመሆኑን እንዲሰሙ እፈልጋለሁ። አንዳንድ ሰዎች ከቴሌቪዥን ከታች ስክሮል ያደርጋልና እዛ ውስጥ የኔ ስልክ አለ ለጸሎት ምናምንና ስንት ነው የምንከፍልህ እንድትጸልይልን እፈልጋለሁ ይላሉ። እና በጣም ነውር እንዲሰሙ እፈልጋለሁ። የኢትዮጵያ ሕዝብ አብያተ ክርስቲያናት ቅዱሳን እንዲሰሙ እፈልጋለሁ። አንተም እንዲሆን ነገር እንድትል እፈልጋለሁ። እዚህ ላይ በጣም ትልቅ ኢሹ ስለሆነ እና እንዴት ለጸሎት ሰው አስከፍሎ ይጸልያል? እንዴት በአካውንቴ ላኪ ከዛ እግዚአብሔር ይባርክሻ እንዴት ይባላል? ይህንን ልምምድ እንዴት ነው የምታየው? ይህንን መጋረጃ እንዴት ነው ቤተክርስቲያን ማንሳት ያለ? ትውልዱ በዚህ መንገድ ቢሄድ ትርፋማ ይሆናል ብለህ ትላለህ? በዚህ ጉዳይ የመጀመሪያው እንደ አገልጋይ ስናይ ሰው መነሻውን ማወቅ አለበት። ወደ ወንጌል አገልግሎት የገባው ለቢዝነስ ነው ወይ ነው? እኔ ሁሌ ለትውልዱ ማስተላለፍ መልከው እግረ መንገዴ እኛ የወንጌል አደራ አለብን። ባላደራዎች ነን እኛ። እኔ ናዝሬት ይሄ ወንጌል ሰው ገዝቶ ይስጠኝ ራሴ ልግዛ አላቅም። እስካሁን ድረስ የዛሬ 35-6 ዓመት አላቅም። ይሄ ወንጌል ግን እጄ ላይ ገባ። እዚህ ወንጌል ላይ አልቀልድም። እኔ ቴዎሎጂ ተምሬያለሁ። ብዙ አባቶች ለዚህ ወንጌል ሞተዋል። ቸርች ሂስትሪ ስናጠና ከኤርትራ መጥተው በጋምቤላ በሱዳን መጥተው አብሬ የበላቸው ውሃ የበላቸው ጫካ የሞቱ አውቃለሁ። እኔ ይሄ ወንጌል እጄ ላይ አለ። እንዴት ይሄ ወንጌል እቀልድበታለሁ? እኛ እኮ የተሰጠን እግዚአብሔር ሲሾመን ለሌላው በረከት እኮ ነው። እኔ እሰማለሁ እኮ እኔ እኮ ዓለም ዞር ያለው አውሮፓ፣ አሜሪካ፣ ካናዳ ዞር ያለው በጣም ብዙ የምናውቃቸው ሰዎች ፕሮፖዛል ይዘው ነው የሚሄዱት። እኔ አንድ ጥያቄ ጠይቁ፣ ፓስተር ፕሮፖዛል የለህም እንዲህ አሉኝ። የኔ ፕሮፖዛል ወንጌል ነው ያልኳቸው። ገንዘብ የማግኛ መንገዶችን በሙሉ ነው የሚጠቀሙት። እኔ ፕሮፖዛል ሳይኖረኝ አይቀር። ለወጣቱ አለ፣ ለሴቶች አለ፣ ለሚሽነሪዎች ብዙ አለ። ግን ይሄ ወንጌል እንዲቀልብኝ አይፈልግም። እኔ በዚህ ወንጌል ይሄ ወንጌል እኔ ጋር እንዲቀል አልፈልግም። መቼም ቢሆን ማንንም በዚህ ወንጌል ላይ አልደራደርም። ለምንም ቢሆን ማንንም ብዙ ሀብታሞች ማቃቸዋለሁ። በወንድምነት ሰላም በቃ ለጥቅም ብዬ አልሄድም። ለዚህ ነው አሁን እኔ ዓለም እንደምዞረው በጣም ብዙ ሚሊዮነር ሊያደርጉኝ ይችላል። እኔ ወንጌል አገልግዬ ነው የምመጣው።
ለሌላ ተልኮ አይደለም። እኔ አንድ ነገር ሊረዱ የሚገባ እንዴት በዚህ ስም ምንድነው እኛ እኔ እኮ 10 ዓመት አንድ ብር ሳይልኩልኝ ጸልዬላቸው እኔ እኮ ጸልዬ ካንሰር የተፈወሷል፣ ጸልዬ ሊሞቱ ያሉ የተፈወሷል። በስልክ በጣም ብዙ ተአምራት ሆኖላቸዋል። አንድም ቀን ግን እንደዚህ ብዬም አላቅም። ይሄ ወንጌል እኔ ጋር እንዲቀል እነሱ ተባርከው ደስ ብሏቸው ተላኩልኝ። ይሄ በቃ በዚህ የፍቅር ስጦታ በረከት እና ብለው ካሉ ጥሩ ነው። እና በዚህ ጉዳይ ላይ በወንጌል እኔ እኮ የመስጠት በረከት ውስጥ እኔ አንድ ነገር ተናግሬያለሁ። ጨው፣ ይሄ ዘይት፣ ውሃ፣ ጨርቅ የምትሸጡ የመበለትን ቤት የምትበዘብዙ ተጠንቀቁ፣ የእግዚአብሔር ፍርድ እናንተ ላይ ይመጣል። ገስታውስ እኔ እኮ ከብዙ ነቢያቶች ጋር ተጣልቻለሁ። ገስታውስ ስለተቃወምኳቸው ምንድነው ደግሞ ገስታውስ ነው አይተው ምናምን ብሎ የተቃወሙኛል። በእግዚአብሔር እኛ እኮ እግዚአብሔር በቀባን ቅባት እግዚአብሔር በሰጠኝ ጸጋ የኛ ባልሆነ እኛ እንድንታወቅበት ነው። ክርስቶስ እኮ እንዲታወቅበት ነው። እኛ በከንቱ አይደል እንዴ? ዋጋ ከፍዬ ነው እንዴ የተቀበልኩት ጸጋ? በነፃ እኮ ነው የተሰጠኝ። ምንም ዋጋ ሳልከፍል እኮ ነው ጸጋ ላያችን ላይ ያፈሰሰው። ስለዚህ እኛ በነፃ እናገለግላቸዋለን። ግን ብድራታ ይሄን ስል ግን አንዳንድ ሰዎች ረጅም ዘመን አገልግለ የማይሰጡ አሉ። ምንድነው በሌላው አንግል ከብዙ ሰዎች ጋር ለምን እንዲህ ታስከፍላላችሁ? ከወጣቶች ጋር አውርቻለሁ። ለምን ታስከፍላላችሁ ብዬ ጠየቅኳቸው። እኛ ጸልየን እግዚአብሔር በእኛ ከተጠቀ ዘር ቢዘሩ በረከታቸው ለነሱ ነው ይላሉ። ይሄ ልክ ነው፣ እውነት ነው። እኛ በእግዚአብሔር ነገር ጳውሎስም መንፈሳዊ ነገር ዘርተን ምድራዊ ነገር ብናጭት አዲስ አይደለም ብሎ ይጠቅሳሉ። ጥሩ ነው። ይሄ ግን እኛ አስገድደን አይደለም። እኛ ደስ ብሏቸው ፈውሳቸው እንዲጸና በረከታቸው እንዲቀጥል ወደ በረከት ውስጥ እንዲገቡ ከፈለጉ እነሱ መዝራት አለ ማስተማር ነው የሚገባ። ይሄን ብር ካላስገባሽ አልጸልይም። ይሄ አግባብ አይደል። የአገልጋይ ባህሪ አይደለም። ይሄ ነጋዴ ባህሪ ነው። የአገልጋይ ባህሪ አይደለም። አገልጋይ ትሁት ነው የሚሆን። ማስተማር፣ ዘር መዝራት። ስለ ዘር እኔ ምንም ስለ ስጦታ በደንብ ነው ማስተምረው። ዘር እንዲዘሩ በረከታ እንዲሆንላቸው ነገሮቻቸው እንዲጸና ነገሮቻቸው እንዲሰምር ወደ በረከት ውስጥ እንዲገቡ ያን ማድረግ ይገባቸዋል የሚጸለይላቸው ሰዎች። እኛ ግን ይሄን ካላስገባሽ ይሄን ካላስገባሽ እኔ ከብዙ ወጣቶች ጋር አወራለሁ። በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ